መንግስት በደብዳቤ ቢፈቅድልንም በማይታይ እጁ ስብሰባችንን አጨናቅፎብናል በማለት ኢህአፓ ገለጸ። ኢህአፓ የኢትዮጵያ ችግሮች የሚፈቱበት በራሱ በኢትዮጵያ ህዝብ የተባበረ ሰላማዊ ትግል ነው ብሎ በጽኑ ያምናል በማለት መግለጫውን የጀመረ ሲሆን ፓርቲያችን ከቆመለትና ለመብቱና ጥቅሞቹ መጠበቅም ከሚታገልለት ህዝብ ጋር ለመወያየት ከአዲስ አበባ ነዋሪዎች ጋር ቅዳሜ ህዳር 27 ቀን 2018 ዓ.ም በተቃዋሚ የፖለቲካ ፓርቲዎች ታሪክ ከረጅም ዓመታት በኋላ የመጀመሪያ የሆነውን ህዝባዊ ስብሰባ አዲስ አበባ ትናገራለች በሚል መሪ ቃል ሜክሲኮ አደባባይ በሚገኘው ሆቴል ዲአፍሪክ የሚካሄድ መሆኑን ማስታወቁ ይታወቃል። ለዚህም ባሳለፉት ሳምንታት በተለያዩ የመገናኛ ብዙሃን አማራጮች ጥሪ ሲያስተላልፍ ቆይቷል በማለት አስቦት የነበረውን እቅድ ገልጿል። የአዲስ አበባ ነዋሪም በዚህ ህዝባዊ ውይይት ላይ ተገኝቶ ሀሳቡን ለመግለጽና ለበርካታ ሀገራዊ ችግሮችም በጋራ የመፍትሄ አቅጣጫ ፍለጋ ላይ ለመምከር አቅዶ የነበረ መሆኑንና ለህዝባዊ ስብሰባውም ድጋፉን በተለየ መንገድ ሲገልጽ ሰንብቷል። ለዚህም መገልገያነት መዋል የሚገባቸው የመንግስት አዳራሾች በስርዓቱ ሙሉ ቁጥጥር ውስጥ በመሆናቸውና በአዳራሾቹ የመገልገል መብታችንን እንዲሁም የኢትዮጵያ ህዝብ መብቶች ሁሉ ስለተነጠቅን የግል አዳራሾችን ለማነጋገር ተገደናል። ነገር ግን ያነጋገርናቸው ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች በሙሉ በቅድሚያ ፈቃደኝነታቸውን ገልጸውልን ውል ለመዋዋል ጫፍ ላይ ስንደርስ በማናውቀው መንገድና ምክንያት ሊያከራዩን እንደማይችሉ ሲገልጹን ቆይተዋል በማለት አስረድቷል። በመጨረሻም ኢህአፓ ከሆቴል ዲአፍሪክ ጋር የአዳራሽ ኪራይ ውል ተፈራርሞ የመጀመሪያ ክፍያ ፈጽሞና ሌሎችም ለህዝባዊ ውይይቱ አስፈላጊ ናቸው የሚላቸውን መሰናዶዎች አድርጎ ህዳር 27ን ሲጠባበቅ ሰንብቷል በማለት ያሳለፈውን ሂደት ዘርዝሯል። ይህ ሁሉ ሲሆን ግን ስርዓቱ በአንድም በሌላም መንገድ ህዝባዊ ስብሰባውን እንዳናካሄድ ሊያደርግ እንደሚችል እኛ ብቻ ሳንሆን ኢህአፓ በሚያደርገው ሰላማዊ ትግል ተስፋ አድርጎ ከጎናችን የቆመው ህዝብም በተደጋጋሚ ሲያሳስበን ቆይቷል። በእርግጥም ሀገራችን የምትገኝበት ሁኔታ ከህዝብ ጋር በነጻነት ሀሳብን ለመለዋወጥ እንደማያስችል በተግባር ተረጋግጧል ብሏል። ይህ ስብሰባ እንደሚደረግ ካሳወቅንበት ቀን ጀምሮ የስርዓቱ ልሳን መሆናቸውን በተደጋጋሚ በተግባራቸው ያረጋገጡ አክቲቪስቶችና የመገናኛ ብዙሃን አማራጮች በፓርቲያችንና በአመራሩ ላይ የሰነዘሯቸው መሰረት የለሽ ውንጀላና ስም ማጥፋቶች የህዝብ መከራን ጉዳይ ባላሉ ተለጣፊዎችና በብልጽግና ዘንድ ህዝባዊ ስብሰባ መጥራት የሚያስከስስና የሚያስወነጅል መሆኑን በግልጽ አሳይቷል በማለት ገልጿል። ፓርቲያችን የስም ማጥፋቱንም ሆነ በቀጥታና በተዘዋዋሪ የሚደርስበትን በቃላት ሊገለጹ የማይችሉ ጫናዎች ተቋቁሞ ስብሰባውን የገፋበት ቢሆንም በ11ኛው ሰዓት ሆቴል ዲአፍሪክ ምንም አይነት አጥጋቢ ምክንያት ሳይሰጥ ውሉን ሰርዣለሁ፣ የከፈላችሁትን ገንዘብ ውሰዱ ሲል ውል ማቋረጡን አሳወቀንም። መቼም የተቋቋመው በኪራይና መሰል አገልግሎቶች ገቢ ለማግኘት የሆነ ንግድ ተቋም ከቁጥጥሩ በላይ የሆነ ሁኔታ ባያጋጥመው በመጨረሻው ሰዓት ይህንን እንደማያደርግ እናውቃለን። ውሉን ያለ አሳማኝ ምክንያት በማፍረሱ ሆቴሉን ልንከሰው ብንችልም በግድ ሆቴሉ ውስጥ ለመሰብሰብ ግን ስለማንችል በአዳራሽ መከልከል ምክንያት ቅዳሜ ህዳር 27 ቀን 2018 ዓ.ም ሊደረግ የታሰበውና ዝግጅቱም ተጠናቆ በጉጉት ይጠበቅ የነበረው ህዝባዊ ስብሰባ ላለማድረግ መገደዳችንን ለተከበረው የአዲስ አበባ ብሎም የኢትዮጵያ ህዝብ እናሳውቃለን በማለት በዛሬው ዕለት የነበረውን ቀጠሮ መሰረዙን አስታውቋል። በኢትዮጵያ ውስጥ ከህዝብ ጋር መወያየት ፍጹም የማይቻል ሆኗል። ይህን አይነት ሁኔታ ሲያጋጥም ነው ድንቄም ዲሞክራሲ እንድንል የምንገደደው። በዚህ ሁኔታ በተደጋጋሚ ከስርዓቱ አፎች እየሰማን እንዳለ ነው። በነጻነት ርዕቷዊነት፣ ተአማኒነት የሚኖረው ጠቅላላ ምርጫ ውስጥ ፓርቲዎች ለመሳተፍ የሚችሉት እንዴት ነው? ለመሆኑ የፖለቲካ ፓርቲ ህዝብን ሰብስቦ ለማወያየት ካልቻለና የሀሳብ ልውውጥ ለማድረግ የማይቻል ከሆነ የገዢው ፓርቲ አጫፋሪ ከመሆኑ ውጪ ምን ሊፈይድ ይችላል? ይህ ሁነት ይህንንና መሰል በርካታ ጥያቄዎችን እንድናነሳ የሚያስገድድ ነው። ስርዓቱ በጽሁፍ ስብሰባውን ፈቅደናል ቢልም በማይታየው እጁ ከጀርባ መከልከሉን በተደጋጋሚ ከተስማሙ በኋላ ሀሳባቸውን መቀየራቸውን በሚነግሩን ለዚህ ስብሰባ ያነጋገርናቸው አዳራሾችና ሆቴሎች ሁነት እንዲሁም ስርዓቱ በፓርቲው ላይ ከከፈተው የፕሮፓጋንዳ ዘመቻ ለመረዳት የፖለቲካ ሊቅ መሆንን አይጠይቅም። ነገር ግን አዳራሽ በመከልከልና በማስከልከል የሚቆም የኢህአፓ ትግል የለምና በቀጣይ አዳራሽ በማይጠይቁ የሰላማዊ ትግል አማራጮች ወደ ህዝብ እንደምንደርስ በእርግጠኝነት ለመናገር እንወዳለን። የመላው የኢትዮጵያ ህዝብ ሁሌም ኢህአፓ በሚያደርገው ጠንካራና የማይበገር ሰላማዊ ትግል
ከጎኑ እንዲቆምም ጥሪያችንን እናስተላልፋለን። የዜጎች የመሰብሰብና የመቃወም መብቶች ላይ የሚደረግ ቀጥተኛም ሆነ ተዘዋዋሪ የአገዛዙ ክልከላ ሰላማዊ ትግሉን ማስቆም በፍጹም አይችልም በማለት ኢሃፓ በዛሬው ዕለት ሊያደርገው የነበረውን ሰላማዊ ስብሰባ በመንግስት ሴራ መጨናገፉን አሳውቋል። በደንበጫ ወረዳ የንጹሃን ሞትና የንብረት ዘረፋ እየተፈጸመ ይገኛል በማለት ተገለጸ። በአማራ ክልል ከሚንቀሳቀሱ ታጣቂዎች መካከል የአማራ ፋኖ ብሔራዊ ኃይል ወይም አፋብሃ ተብሎ የሚጠራው ቡድን እንዳስነበበው መረጃ በደንበጫ ወረዳ ከህዳር 12 ቀን 2018 ዓመተ ምህረት ጀምሮ የሰየመው የአገር መከላከያ ሰራዊት ከደንበጫ፣ ከጅጋ፣ ከፍኖተ ሰላምና ከብር ሸለቆ ኃይሉን በማሰባሰብ ወደ ዋድና ዘለቃ ቀበሌዎች በመንቀሳቀስ ጾታዊ ጥቃት እያደረሰ በጅምላ ንጹሃንን እየገደለና እየዘረፈ ይገኛል በማለት ገልጿል። ይህ እልቂትና ጾታዊ ጥቃት ዛሬም የቀጠለ ሲሆን በደንበጫ ወረዳ እነወንድ ቀበሌ ኑሯቸውን በሞተር ስራ የሚተዳደሩ ወጣቶች ላይ የጥይት ናዳ በማውረድ 7 ሞተሮችን በመዝረፍ አንድ ሞተረኛ ህይወቱን የቀጠፉ ሲሆን ሆቴሎች፣ ልብስ ስፌትና የተለያዩ የሸቀጣሸቀጥ ሱቆችን መዝብረዋል በማለት በክልሉ የሚንቀሳቀሰው ቡድን ማለትም አፋብሃ በህዝብ ግንኙነቱ በኩል አስነብቧል። የወረዳ እንሁን ጥያቄው ምላሽ ባለማግኘቱ ከፍተኛ የሆነ ቅሬታ ተፈጠረ። በማዕከላዊ ኢትዮጵያ ክልል በሃላባ ዞን የሚገኘውና ከ15 በላይ ቀበሌዎችን ያቀፈው የሚቶ ዲጆ አካባቢ ህዝብ ላለፉት 12 ዓመታት ሲጠይቅ የቆየው የወረዳ እንሁን ጥያቄ ምላሽ አለማግኘቱ ከፍተኛ ቅሬታ እንደፈጠረበት የአካባቢው ነዋሪዎች ገልጸዋል። ጥያቄው በሃላባ ዞን ምክር ቤት በአራተኛ ዙር 5ኛ ዓመት 3ኛ አስቸኳይ ጉባኤ ላይ ቀርቦ ይሁንታ ያገኘና የጸደቀ ቢሆንም ውሳኔው ወደ ክልል ከተላከ ዓመታት ተቆጥረዋል። ሆኖም ግን የክልሉ መንግስት እስካሁን ምላሽ ባለመስጠቱ ህዝቡ ለእንግልት እየተዳረገ መሆኑ ተመላክቷል። የአገልግሎት አሰጣጥ ችግርና የህዝብ እንግልት የአካባቢው ነዋሪዎች እንደሚሉት ወረዳው ራስን በራስ ለማስተዳደር የሚያስችል አቅምና የህዝብ ቁጥር ያለው ቢሆንም መዋቅራዊ ጥያቄው በመጓተቱ ምክንያት ማህበረሰቡ የመንግስት አስተዳደራዊ አገልግሎቶችን ለማግኘት እስከ 40ና 50 ኪሎ ሜትር ርቀት ለመጓዝ ይገደዳል። ይህም በነዋሪው ላይ ከፍተኛ የኢኮኖሚና የማህበራዊ ጫና አሳድሯል። የቀድሞው ክልል ውሳኔና የገባው ቃል ከ2016 ዓመተ ምህረት ጀምሮ ሲጠየቅ የቆየው ይህ ጥያቄ በቀድሞ የደቡብ ክልል መስተዳደር ወቅት የባለሙያዎች ቡድን ተልእኮ የአዋጭነት ጥናቱ ተሰርቶ እንደነበር ቅሬታ አቅራቢዎቹ ያስታውሳሉ። በወቅቱ ጥያቄው ተገቢ መሆኑ ተረጋግጦ በክልል ደረጃ በአስተባባሪ ኮሚቴ ውሳኔ እንዲሰጠው ቢተላለፍም በወቅቱ የነበረው የክልሉ አመራር ሌሎች አካባቢዎችን ለምሳሌ ምስራቅ ምስቃንና የጉራጌ ዞን አካባቢዎችን ወደ ወረዳ ደረጃ ሲያሳድግ ለሃላባ ህዝብ ጥያቄ ምላሽ ሳይሰጥ ማለፉ ነዋሪዎች በምሬት ይገልጻሉ። በተደጋጋሚ ወደ ክልልና ዞን ለሚመላለሱ የህዝብ ተወካዮችም ደቡብ ክልል እየፈረሰ ስለሆነ አዲስ በሚመሰረተው ክልል ጥያቄያቸው አብሮ ይመለሳል የሚል ተስፋ ተሰጥቶ እንደነበር ተገልጿል። አዲሱ ክልልና ያልተመለሰው ጥያቄ ሆኖም አዲሱ የማዕከላዊ ኢትዮጵያ ክልል ሲመሰረት ሌሎች የልዩ ወረዳና የዞን ጥያቄዎች ምላሽ ሲያገኙ የሚቶ ዲጆ ህዝብ ጥያቄ አሁንም ተፈቶ አለመታየቱ ከእጅ አይሻል ዶማ ሆኖብናል ሲሉ ነዋሪዎች ቅሬታቸውን አሰምተዋል። በመሆኑም የማዕከላዊ ኢትዮጵያ ክልል መንግስት ክልሉ ሲመሰረት በይደር የቆዩ ጥያቄዎች እንደሚመለሱ በተቀመጠው አቅጣጫ መሰረት የሚቶ ዲጆን ህዝብ የረጅም ጊዜ የወረዳነት ጥያቄ በአስቸኳይ እንዲመልስ ህዝቡ ጥሪውን አቅርቧል። አሜሪካ በሁለቱም የሱዳን ተፋላሚዎች ላይ መጠነ ሰፊ ማዕቀብ ለመጣል ማቀዷ ተሰማ። በሱዳን ተኩስ አቁም እንዲደረግ አሜሪካ እያደረገች ያለችው ጥረት ሊሳካ ባለመቻሉ በሁለቱም ተፋላሚዎች ላይ ጠንካራ ማዕቀብ ልትጥል መሆኑን ዘጋርዲያን ዘግቧል። እንደ ዘገባው ፕሬዝዳንት ትራምፕ በሱዳን ያለው ጦርነት እንዲያበቃ የሚሰሩ መሆኑን ካሳወቁ በኋላ አማካሪያቸው ማሳድ ብሉስን ቢልኩም የረባ ውጤት ሊያገኙ አልቻሉም። አንድ ዲፕሎማት ለጋዜጣው ሲናገሩ ማሳድ ብሉስ ሁለቱንም ተፋላሚዎች ባነጋገሩበት ወቅት ተኩስ አቁም ካላደረጉ መጠነ ሰፊ የማዕቀብ ቅጣት እንደሚከተላቸው ገልጸውላቸዋል። የተኩስ አቁም ጥያቄው በአራትዮሽ አደራዳሪዎች ማለትም በአሜሪካ፣ በግብጽ፣ በሳውዲ አረቢያና በተባበሩት አረብ ኤሚሬት የተዘጋጀው የሰላም ስምምነት ላይ የተካተተ መሆኑን የጠቀሰው ዘገባው በዚህ ላይ የጀነራል ዳጋሎ ኃይል እንደሚስማማ ካስታወቀ በኋላ ውጊያውን እንደቀጠለበት አስረድቷል። የጀነራል አልቡርሃን ጦር ግን እቅዱን ፈጽሞ እንደማይቀበለው ማስታወቁንም አውስቷል። ይህ የሚያሳየው ሁለቱም ተፋላሚዎች ጦርነቱን ለማቆም ፈቃደኝነት እንደሌላቸው በመሆኑ
በመሆኑ አሜሪካ ጠንካራ ማዕቀብ ለመጣል እየተዘጋጀች መሆኑን ዘገባው አስታውቋል። ይህ በእንዲህ እንዳለ ኖርዌይ በበኩሏ የሱዳን የሰላም ንግግር እያዘጋጀች መሆኑን ገልጿል። የኖርዌይ ምክትል የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ለመነጋገር ባለፈው ሳምንት ፖርት ሱዳን መሄዳቸውን ያወሳው ዘገባው በዚያም ለጀነራል አልቡርሃን ተኩስ አቁም የግድ መደረግ አለበት በሚል ማሳሰቢያ መስጠታቸውን አስረድተዋል። በኖርዌይ በሚቀጥሉት ሳምንታት በሱዳን ሰላማዊ የስልጣን ሽግግር መደረግ በሚቻልበት ሁኔታ ላይ አንድ ስብሰባ የሚከናወን ሲሆን በስብሰባው ላይ የተለያዩ የሱዳን ሲቪል ሶሳይቲ አባላት ይመክራሉ ተብሎም ይጠበቃል። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።